ለለውጥ የሚከፈል መስዋዕትነት ካልከፈልክ ባለመለወጥ ውስጥ ያለው እዳና ክፍያ የገዘፈ ነው። ለመክፈል ዝግጁ ካልሆነ ጥገናዊ ለውጥ ላይ ብቻ ነው የምንኖረው። ስር ነቀል ለውጥ ውስጥ አንገባ። ህይወታችን ሪማርኬብል አይቀየር። ስር ነቀል ለውጥ ያስፈልጋል። አላ የስም ለውጥ የቅርጽ ለውጥ ብቻ ይሆንና ትርጉም የለሽ ተራማጅ አይሆን። በለጠን ወደ ቀለጠ ብቻ መለወጥ ይሆን። የበለጠና የቀለጠን ታሪክ ታውቃላችሁ። ግለሰቡ በደርግ ዘመን ነው አሉ የደርግ ወዳጅና ደጋፊ ነኝ ለማለት ልጆቹን በደርግ ስያሜ ሰየማቸው አሉ። ሰውየው በለጠ ነው ስሙ። ስለዚህ የመጀመሪያ ልጁ ምን አለው? መንግስቱ በለጠ አለው። ሁለተኛ ልጁ ማን አለው? ደርጉ በለጠ አለው። ሶስተኛው ልጁ ማን ይበለው? አብዮቱ በለጠ አለው። ስለዚህ እዛ አካባቢ ይሄማ የመንግስቱ ደጋፊ ተብሎ ሲጨበጨብለት ድንገት 83 መጣና ማን ገባ? ኢህአዴግ ገባ። አሁን ምን ያደርገው? ልጆቹን በአብዮቱ ሰይሟል፣ በደርጉ ሰይሟል፣ በመንግስቱ ሰይሟል። ሶስቱን አይቀይር። መጨረሻ ራሱን ለመለወጥ ስሙን ወሰነና ስሙን ማን አለው? ቀለጠ አለው። የልጆቹ ስያሜ ምን ሆነ? ደርጉ ቀለጠ፣ አብዮቱ። ያኔ ታዲያ ግለሰቡ የቀድሞ ታጋይ ነበርኩ ብሎ አዲስ አበባ ሆኖ ነበር አሉ ኢህአዴግ። ያው መንግስቱ ዘንዱኝ ስታገል ነበርኩ ማለት ነው። ስለዚህ የለውጥን ዋጋ ካልከፈልን ቅርጻዊ ስማዊ ለምጥ ማምጣት እንችላለን። እመኑኝ፣ ለለውጥ የምንከፍለው ክፍያ ያለመለወጥ ከምንከፍለው ያንሳል። አንድን አባት አንዱ ሰው ለምን አትማርም አሉት። አባቴ ወይኔ ምኑን እየበላው ልማር አላቸው። ምክንያት ድርደራ ጎበዝ ነው። ሸኹ ምን አሉት? ታዲያ ምን እየበላ ደደብክ አሉት። ግልጽ ነው። ለመደደብ የበላውን በልተህ ለለውጥ ተነሳ። ለውጥ ክፍያ አለው። ኖ ፔን ኖ ጌን። ያለ ክፍያ ውጤት የለም። ኖ ሩትስ ኖ ፍሩትስ። ያለ መሰረት ቀንዘል የለም። ክፍያ አለ። ያለ መክፈል ዝግጁ ያልሆነ ሰው ለውጥ ማለም የለበትም። ለውጥ ፕሮሰስ መሆኑን መረዳት አለበት። የአንድ ጀንበር ለውጥ የለም። የአመታት ለውጥ የለም። ጄኔሬሽን ሊሻገር ይችላል። አንድ ለውጥ ራሳችን ላይ የምናመጣው ለውጥ ጊዜ እንደሚወስድ ማወቅ፣ ተስፋ ሳንቆርጥ መቀጠል ይፈልጋል። ስፖርት ልስራ ይላል። የጂም 3 ወር ይከፍልና 2 ሳምንት ላይ ሪያው አልተለወጥኩም ብሎ ያቆመዋል። ለውጥ ፕሮሰስ ሂደት ነው። ጊዜ ይፈልጋል። ቁርአን ላይ ደማቅ ታሪክ እናገኛለን አይደለም? ኸምር እንዴት ነው አላህ የከለከለ? ቀጥታ እኮ ኸምር አቁሟል አለ ማለት ጊዜ ወስዷል። አላህ ያ ጄኔሬሽን ኸምር ጋር ነው የኖረው። ግጥሞቻቸው ስለ ኸምር ነው፣ ስለ አስካሪ መጠጥ። አላህ ቁርአን አውርዶ ቢከለክል የደረሱበት የኢማን ግንባታ ይሄን መቀበል እንደማይችል አላህ ያውቃል። ጊዜ ነው የፈለገው። 4 ስቴፕ ومن ثمرات النخيل تتخذون منه سكرا ورزقا حسنا። የመጀመሪያው በግድምድሙ። ሁለተኛው ስለ ኸምር ይጠይቁሃል። قل فيهما إثم كبير ومنافع للناس በግድምድሞሹ ነካው። ሶስተኛ ስቴፕ ላይ መጣ። يا أيها الذين آمنوا لا تقربوا الصلاة وأنتم سكارى። ሰክራችሁ አትቅረቡ። እየገባችሁ ነው? ኸምር ነው ማወራችሁ። ረሱል ሰለላሁ ዐለይሂ ወሰለም ባሉበት መድረክ ያ ሰሃባ አስካሪ መጠጥ እየጠጣ ዲኑን እንዲማር ተደርጓል። እንደ ባይሆን ሶላት ስትቀርቡ እንኳን አቁሙት እየተባሉ መጨረሻ ላይ የኢማን ግንባታ ሲያልቅ አላህ ቀጥታ አውርዶ ኢነመል ኸምሩ ወልመይሲሩ ወልአንሳብ ወልአዝላሙ ሪጅስ ቆሻሻ ነው አላቸው። ምን ዐመል ሸይጣን ፈጅተኒቡህ ለዓለኩም ትፍሊሑን። ራቁት አላቸው። ራቁት የለውጥ ፕሮሰሱን ፌዙን ጨርሰው ነበር። ማህበረሰባችን ላይ የምናየው ነገር ለመለወጥ it takes time ጊዜ እንደሚወስድ ማመን አለብን። ራሳችን፣ ቤታችን፣ ልጆቻችን፣
ትዳራችን ላይ ጊዜ ይፈልጋል ለውጥ።